ይሄ ነው የሚያስፈልገው። ይሄ ነው ውድ ኢትዮጵያውያን፣ ይሄ ነው። እነዚህ ወጣቶች ትናንትና የተናገርነው ለዚህ ነበር። ዩቲዩበሮች የታሉ ቲክቶከሮች የታሉ ብለን የተናገርነው ለዚህ ነበር። ዛሬ ግን እነዚህ ቲክቶከሮች በዚህ በህጸጽ እንትን ምንድነው በተከሰተው መጠለያ በተከሰተው ረሃብ፣ ድርቅ፣ ችግር ምክንያት አስተባብረው እያደረጉ ያሉት የሚደገፍ እንዴት ነው ከጎናቸው እንድንሆን የሚያደርግ ነው። ስለዚህ ማንኛውም ኢትዮጵያዊ ከነዚህ ልጆች ጋር አዶናይም ትናንት ሲናገር ነበር። ጎሽ ተባረክ። በቃ አዶናይም እንደዚሁ ተነስቷል። እንደገና እነዚህ ወጣቶች እነዚህ ቲክቶከሮች በቃ ከነሱ ጎን መቆም አለብን። ይሄ ነው የሚያስፈልገው ለኢትዮጵያ ለወገኖቻችን። ይሄ ነው ዛሬ እነዚህ ወጣቶች ከትናንትና ወዲያ በመነሳታቸው ሌላ ደግሞ የፖለቲካ አጀንዳ ሊሰራባቸው እየተፈለገ ነው። የፖለቲካ አጀንዳ ሊሰራባቸው እየተፈለገ ነው። ልብ በሉ እናንተ ኢትዮጵያኖች፣ በኢትዮጵያ ውስጥ ያለውን ሻጥር ያለውን ሳቦታጅ ተመልከቱ። እነዚህ ልጆች አሁን እርዳታ ለማድረግ ነው ዋለ። ህዝቡ በረሃብ አለቁ። ወገኖቻችን በዚህ በህጸጽ እንትን መጠለያ ያሉ አይታቸዋል። አጥንታቸው ቀርቶ አሁን እነዚህ ልጅ ያንን ሰሙ፣ ጩኸት ሰሙ፣ ሄዱ፣ እርዳታ እያደረጉ ነው። አሁን ደግሞ የፖለቲካ መሳሪያ ሊያደርጓቸው ነው። ምን አገባችሁ እየተባሉ ነው። መንግስት የሚሰራውን ስራ እየሰሩ ባለበት መንግስት ሊያደርግ የተገባውን ነገር ስላደረጉ ምን አገባችሁ እያሉ ደግሞ አሁን ሌላ ውስጥ ሊገቡ ነው። የተፈለገው ህዝብ እንዲያልቅ ነዋ። የትግራይ ህዝብ ከዚህ በፊት በጦርነት አለቀ። ባልተገባ ጦርነት ባልተገባ ሁኔታ የትግራይን ወጣት አስጨረሱት። የትግራይን አባቶች አስጨረሱት። ትዝ ይላቸዋል ከ50 ዓመት በፊት በትግራይ የነበሩ ታሪክ አዋቂዎች፣ በትግራይ የነበሩ ሽማግሌዎች ተገደሉ፣ ተረሸኑ። ራሱ የትግራይ ህወሓት ከሆነ ይሄን ያደረገው የትግራይ አባቶች ልብ በሉ። የትግራይ ታሪክ አዋቂዎች፣ ምሁሮች፣ ባለሀብቶች ትግሉ ትክክል አይደለም ያሉ ከዛሬ 40 እና 50 ዓመት በፊት ልክ አይደለም ህዝባችን ያስጨርሳል ያሉትን በድብቅ ገደሏቸው፣ በይፋ ገደሏቸው። ወያኔ ህወሓት ለህዝቡ አይራራም ለወንበሩ እንጂ። ሐውዜን ላይ ህዝቡን አስጨረሰ። ወጣቱ አንገባም እኛ አንቀበልም ስላለው የትግራይ ህዝብ ወደ ትግል አንገባም፣ ይሄ ልክ አይደላችሁም፣ ይሄ ለዘላለም ወደ ጦርነት የሚከተል ነው፣ ችግር ውስጥ የሚጥለን ነው፣ እኛ ኢትዮጵያውያንን አንድ ሁለት ከኢትዮጵያ ጋር መሄድ አለብን ብለውም ቢሲሉት ምን አደረገ ህወሓት? በሻጥር ሐውዜን ላይ ህዝቡን አስጨፈጨፈ። ገበያ ላይ ተመልከቱ የራሱን ህዝብ። የዚህን ጊዜ ህዝቡ ሳይወድ በግድ በቃ እንደዚህ የሚገሉን ከሆነማ ደርግ እንደዚህ የሚጨርሰን ከሆነማ እያለ ከህወሓት ጎን መሰለፍ ጀመረ። ይሁን ተሰለፈ፣ ተዋጉ፣ ድል አደረጉ። 27 ዓመት ሙሉ ምን ሰራ? ለዛ ለሞተው ህዝብ ለሞቱት አባቶች እነዛ ታሪክ የኢትዮጵያን ታሪክ የትግራይን ታሪክ የሚያውቁ አባቶች፣ ህግ አዋቂዎች፣ ሽማግሌዎች እየወሰደ በድብቅ ፈጃቸው። ስንት ትግራውያን አለቁ። ያልበቃ ብሎ ዛሬ ደግሞ ይሄው በረሃብ የትግራይን ህዝብ እየጨረሰ እያለ 27 ሙሉ አንድ ነገር ሳይሰራ ቀርቶ ዛሬ ደግሞ በዚህ በመጠለያ ህጸጽ ውስጥ ያሉትን እነዚህ ወጣቶች ተነስተው ሆ ብለው እያስተባበሩ እንስራ ሲሉ ሌላ ፖለቲካ አጀንዳ ደግሞ ተነሳ። ተመልከቱ። ለምን የትግራይ ህዝብ እንዲያልቅ ነው የሚፈለገው? ቀስ በቀስ እኮ ነው። ትዝ ይላችኋል የዛሬ 2 ዓመት ነው 3 ዓመት የትግራይን ህዝብ የኢትዮጵያ ህዝብ ሆ ብሎ ከዳር እስከ ዳር ከጫፍ እስከ ጫፍ ሆ ብለን እንድንነሳ ያደረገው የብልጽግና መንግስት አብይ ምን ብሎ ነው?
ጦሩን በሳቦታጅ አስመትቶ በጎናው ሲሰማ ይወጣል ገና ጉዱ። ከወያኔ ጋር ተነጋግረው ከወያኔ መሪዎች ጋር ተነጋግሮ አብይ ጦሩን አስመታው። የዚህን ጊዜ የኢትዮጵያ ሕዝብ ደግሞ ለምን ዳር ድንበር የሚጠብቅ ለእናት ሀገሩ እየሞተ ያለው የድሃዎችን እርሻ የድሃዎችን ቤት እየሰራ ያለው ጦር እንዴት ተመታ አለና በትግራይ ሕዝብ ላይ የኢትዮጵያ ሕዝብ ሆ ብሎ ተነሳ። በውጭ ሀገር ያለው በሀገር ውስጥ ያለው ሆ ብሎ ተነሳ። ያ ሁሉ የትግራይ ወጣት አለቀ በሻጥር። ያ ሁሉ ወጣት አለቀ። ያ ንብረት ወደመ በትግራይ ውስጥ። ዛሬ ደግሞ ነገሩ እየተቀየረ ሚስጥሩ እየወጣ ሲመጣ የኢትዮጵያ ሕዝብ ለካ እርስ በርስ የሚያባሉን እነሱ ናቸው አለና አሁን ያንን ሲል እንደገና ወደ ፋኖ ገባ። ወደ ፋኖ ገባና የአማራን ሕዝብ ደግሞ አጠፋለሁ አለ። ትጥቅ አስፈታለሁ አለ። ይሄው ትጥቅ አስፈታለሁ አለ። ትግራይን ሕዝብ የትግራይን ወጣት አስጨረሰ። ምን አለ? አሁን ደግሞ ፋኖን የአማራ ሕዝብ አጠፋለሁ፣ ኦርቶዶክስን አጠፋለሁ ብሎ ተነሳ። በዚህ መሀል ያው የትግራይ ሕጸጽ ውስጥ ያሉ በምንድን ነው በዚህ በትግራይ በተለያዩ ሀገሮች ያሉ በየከተሞች ያሉ ስንቱና ስንት እየተራበ ነው። እናንተ ወጣቶች ሕጸጽ መጠለያ ብቻ አይደለም። ውቅሮ ሂዱና እዩ። በውቅሮ ውስጥ በየከተማው እየረገፈ ያለውን የተደበቀውን እዩ። ፈልፍሉና አውጡት። አበጀው እንላለን። ከነዚህ ወጣቶች ጋር የኢትዮጵያ ሕዝብ መቆም አለበት። መረዳት ያለበት በኩል መርዳት አለብን። ወገኖቻችን ናቸው። አንድ ነን። እነዚህ ፖለቲከኞች ለወንበራቸው ሲሉ። ስለዚህ እናንተ ወጣቶች አሁንም በዚህ እያስተባበራችሁ ጭንቅላቱን ማፍረስ አለባችሁ። የነ ገብረ ጽዮንን መንግስት አፍርሱት፣ ዙፋን ገልብጡት። ጭንቅላቱ ካልተመታ ነገም ከነገ ወዲያ ያው ነው። እመኑኝ፣ ያው ነው። እና ጥሩ ነው። አበጀ የያዛችሁትን በርታችኋል። መላው ኢትዮጵያዊ ይሄንን የምትሰሙ በአጠቃላይ ከነዚህ ወጣቶች ጋር ጎን መቆም አለብን። እናንተ ወጣቶች ለእኔም ኢንፎርማል ግን በየት በኩል ነው እርዳታ መስጠት የሚቻለው? ትናንትና በለቀኩት ቪዲዮ ብዙ ሰው ጠይቆኛል። እንዴት ነው መርዳት የምንችለው? በምን መንገድ ነው ብለውኛል። ስለዚህ ይህን የምሰሙ መረዳት የሚችል ሰው በዚህ ይርዳን በሉና ንገሩኝ። ያንን ደግሞ ፖስት አደርጋለሁ። እመኑኝ፣ የኢትዮጵያ ሕዝብ ደግ ሕዝብ ነው። የኢትዮጵያ ሕዝብ የዋህ ሕዝብ ነው። እከሌ ከከሌ እያሉ በቋንቋ በሃይማኖት ሕዝቡን ቢከፋፍሉት እነዚህ የወንበር መሽገሮች፣ ኢትዮጵያዊ ግን አንድ ነው። ሁሉን ነገር አውቆታል፣ ተረድቶታል። ስለዚህ ይህን እናደርጋለን። አሁን እናንተ ወጣቶች በርቱ፣ አዶናይም በርታ። ጥበብ ባለው መልክ ኢትዮጵያዊ ባህልን በጠበቀ አነጋገር፣ የኢትዮጵያን እሴት በጠበቀ አካሄድ፣ በቅንነት በታማኝነት እነዚህን ወገኖቻችን እንድረሳቸው። በውቅሮ በሌሎች ግዛቶች ሁሉ በአድዋ በሽሬ ሁሉ አሉ፣ በየጓዳው እየረገፉ ያሉ ልጆቻቸው የሞቱባቸው፣ ልጆቻቸው የተሰዉባቸው፣ ዞር ብሎ የማያቸው በየጓዳው የወደቁ መዓት አሉ። ምክንያቱም የኔ ጓደኞች እዚያ አሉ። ስለዚህ እነሱን ሁሉ ፈትሹ፣ እዩ፣ አጋልጡ። የኢትዮጵያ ሕዝብ ይረባረባል እና ዝም አትበሉ። ጥሩ ነው፣ በርቱ። እኛም ከጎናችሁ ነን። ይህን የጄኔራል ንግግር ስሙት። እንግዲህ ሕዝቡን እባካችሁ አሸማግሉ ሲሉ ተደምጠዋል። ስሙ። በኦሮሚያ ክልል ሕፃናት ሳይቀር ቀንበር ተሸክመው በመለመናቸው ብዙ የሸኔ ኃይሎች ወደ መንግስት ገብተዋል። እናንተም እንደዛ አይነት ነገር የማታደርጉት ለምንድን ነው ሲሉ ነው ጀነራሉ የተደመጡት። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እና ሕፃን ቀንበር ተሸክመው ባስ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ፈጠራት ለመኖር ስትሉ ይሄ ጀነራሉ አባባል በመንግስት
ሰማችሁት አይደል? ጄኔራሉ ያለው ፋኖን ገና ሀ ብለው ሲጀምሩ ፋኖን በሳምንት ውስጥ ትጥቅ እናስፈተዋለን፣ ያለውን ቁመ ጠብቀኝ መሳሪያ ያለውን ይሄ ምንድነው ሚኒሽር አልቢን የተባለውን ጦር ጋሻ የተባለውን በሳምንት ውስጥ መሳሪያውን አስፈትተን ሱሪውን አስወልቀን በሽርጥ እናስከደዋለን፣ ደግሞ ለገበሬ ደግሞ ለፋኖ ብለው ነበር። ትዝ ይላቸዋል ሲጀመር። ከዛ በኋላ የፋኖ ሁኔታ እየተጠናከረ ሲመጣ የሳምንት ዕድሜ ነው ማለት ጀመሩ። የወር ዕድሜ ነው እያሉ ጀመሩ። ዛሬ ወደ 2 ዓመት ከምናምን ሆነ ፋኖ ትግል ከጀመረ። በየወሩ እንደዚህ እናደርጋለን፣ በእንደዚህ የወሩ እንደዚህ እንጨፍሰዋለን፣ እናጠረዋለን፣ አልቋል፣ ተለምሷል እያሉ ነበር። ይኸው ዛሬ ይሄ ጄኔራል ምን አለ ታያላችሁ? እባካችሁን አለ በስብሰባ የኦሮሞ ህዝብ አለ ቀንበር ተሸክሞ ህፃናትን አሸክመው ስላሉ የሸኔ ኃይል ገባ፣ እጅ ሰጠ። እናንተም ቀንበር ተሸከሙና ፋኖን አስገቡልን ከማለቃችሁ በፊት። ለእናንተ መኖር ከፈለጋችሁ ፋኖን ለምኑና አስገቡ። ጭንቅ መጣ፣ ሱሪ ባንገት ሆና ሱሪ ባንገት ሆነ። እያንዳንድ ጄኔራል ትጠየቅበታለህ። እያንዳንድ ዋጋ ትከፍላለህ። የአማራ ሆዳም ጄኔራል፣ የአማራ ሆዳም ሚኒስቴር፣ የአማራ ሆዳም ባለስልጣን የትገባ። አሁን ደግሞ የብልጽግና ሴራ፣ የብልጽግና ወጥመድ በአማራ ሀብቶች ላይ ሆኗል። በአማራ ሀብቶች ላይ ልብ በሉ። አማራን ከምድረ ገጽ ለማጥፋት አይደል የተነሳው? አማራን እንዳይሆን አድርጎ ለመጣል አይደለ ይሄ መንግስት የተነሳው? አሁን ደግሞ በሆዳሙ በውሻው በተለከፈው ውሻ በዚህ በማስረሻ ሰጤ የአማራን ሀብታም ሊበሉት ነው፣ ሊያጠፉት ነው። በሱ እንደዚህ ተቋቁመው ይረዱን ነበር፣ እንደዚህ እያደረጉ ነበረ። የአማራን ሀብታም የፋኖ ደጋፊ ነው እያሉ እያስበላቸው ነው። ማስረሻ ሰጤ። እናንተ የፋኖ መሪዎች ፋኖ የሆናችሁ እንዴት ማስረሻ ሰጤ እንዲህ ሲያደርግ ዝም ትላላችሁ? መንገድ ጠፋ ወይ? ከአንጀት ካለቀሱ እምባ አይገድም ይባላል። የአማራን ጠላት የሆነውን የአማራ እንቅፋት የሆነውን የእንግዴ ልጁን ባንዳውን ምን ነው ዝም ማለት? ዝም አላችሁት? ምን ነው መንገድ ጠፋ? ወንድ ጠፋ ወይ? ንገሩኝ እስቲ፣ ወንድ ጠፋ ወይ? እንዴ ዛሬ እኮ ፋኖ በየከተማው ተሰክስኮ ነው ያለ። ኢትዮጵያውያን ልብ በሉና ስሙኝ። ፋኖ የሌለበት ከተማ፣ ፋኖ የሌለበት ሀገር፣ ፋኖ የሌለበት መስሪያ ቤት የለም። እመኑኝ። እቅድ አለ፣ ቀን አለ እንጂ ፋኖ የሌለበት መስሪያ ቤት የመንግስት እስከ 4 ኪሎ እስከ ቤተ መንግስት እስከ አብይ አማካሪ ድረስ ፋኖ አለ። እመኑኝ፣ ፋኖ አለ። የፋኖ አሰራር ረቂቅ ነው፣ ምጡቅ ነው። የፋኖ አሰራር ከአይምሮ በላይ ነው። እመኑኝ። እንዲህ በጫካ ፋኖ በ15 ቀን በወር በምናምን ትጥቅ እናስፈተዋለን የሚለውን መንግስት አትስሙት። ፋኖ መንግስት እስሩ ነው ያለ፣ እስሩ። ከተማዎችማ ተውት። በየቡና ቤቶች፣ በየሻይ ቤቶች፣ በየተሸካሚው ለምንድን ነው ይሄን የምላችሁ?
ስላለ ነው። ምናልባት ለምን ሚስጥር ታወጣለህ ልትሉ ትችላላችሁ። ሚስጥር ማውጣት አይደለም፣ እውነቱን ነው። ሚስጥርማ ወያኔ እኮ እንትን ማን ነው ብልጽግና እኮ ፋኖ ገብቷል ተሰክስኳል ምናምን እያለ ነው። ፋኖ ተሰክስኳል፣ በፋኖ አጠገባችን ነው የሚለው ማን ነው? ማን ነው? ስማርት አማራን እንደዚህ ቀልድ አረከው። አማራን እንደዚህ ይሄ ትራሽ ነገር አደረጋችሁት። ሀገርን የገነባ ኢትዮጵያን ያቆየ ህዝብ ነው። ለመሪነት የተፈጠረ ህዝብ ነው የአማራ ህዝብ። እንዴት እንደሚሆን ያውቃል። አካሄዱን ያውቃል። ሚስጥሩን ያውቃል። መቼና እንዴት ሆኖ እንደሚያደርገው፣ መቼና እንዴት ሆኖ ወደ 4 ኪሎ እንደሚጠጋ፣ መቼና እንዴት ሆኖ ጠላቱን እንደሚያጠፋ ያውቃል። ዶክተር አብይ እንዳለው የሚፈልገው ስጠውና የዛን ጊዜ ታጠምደዋል በሚለው ሁኔታ አይደለም ጠላትን የአማራ ህዝብ የሚበቀለው። የአማራን ህዝብ የሚመነጥረው የራሱ የሆነ ጥበብ አለው። የአባቶቹ ጥበብ አለው። የአባቶቹ ማይንድ አለው። ይሄ እዚህ ሆኖ የሚለፈልፈው እባካችሁን እንዲህ ነው የሚለው ጄኔራል ማን እንደሆነ ማን ያውቀዋል? ማን እንደሆነ ማን ያውቀዋል? የትኛው ባንዳ፣ የትኛው አድርባ፣ የትኛው የእንግዴ ልጅ እንደሆነ የአማራ ፋኖ ያውቀዋል። ማን እንደሆነ 4 ኪሎ ውስጥ ማን እንደሆነ በጄኔራሉ ሻለቃው በጦር ውስጥ ያለው ምን እንደሆነ እያንዳንዱን በጥሮ ያውቀዋል። መግደል ማጥፋት አቅቶት አይደለም። ቤትም ቦታ ፋኖ አለ። እንደ ኢህአፓ ጊዜ በመንግስቱ ኃይለማርያም ጊዜ ኢህአፓ በየከተማው በየቦታው ነበረ። በይፋ እየገደለ ነበር የሚሄደው አስፈላጊ ሲሆን። በይፋ ስኳድ የሚባል ነበረ። እዛ ማንንም አታውቁ 4-5 ነው ዙሪያውን ይከባቸዋል። ሲቪል ነው ሃጂ ነው። አንዱ ይመጣና ገሎት ይሄዳል። አጅበውት ይሄዳሉ። ማንም ዞር። ልክ እንደዛ ነው ፋኖም። በየጓዳው አለ፣ በየመስሪያ ቤቱ አለ፣ በየቡና ቤቱ አለ፣ በየጉልቱ አለ። ፋኖ የሌለበት ከተማ የለም። አዲስ አበባማ ተውት፣ በሙሉ ፋኖ ነው። ፖሊስ ሰራዊት ውስጥ በሉት፣ በዚህ አድማ ምናምን በታይ በሉት፣ በመርማሪ ደረጃ በሉት፣ በሁሉ ነገር እመኑኝ በቅርብ ቀን ታዩታላችሁ። ያኔ ፋኖ ግልብጥ ብሎ ሲወጣ ከያለበት ከየከተማው በኦሮሞ ከተሞች ውስጥ በኦሮሞ ክልል ውስጥ በከተሞች ውስጥ ሁሉ ፋኖ የለል። ሻሸመኔ በሉት፣ ማነው ጅማ በሉት፣ ወለጋ በሉት፣ አሩሲ በሉት፣ ሐረር በሉት፣ ሶማሌ ክልል በሉት፣ አፋር በሉት፣ ፋኖ የሌለበት የለም። ሴሉ ተዘርግቷል። የካንሰር ሴል ሆኗል ለብልጽግና ፋኖ። የካንሰር ሴል ካንሰር እኮ አንዴ ሴል እንትን ካለ መግደል ነው እንጂ አይድንም። ስለዚህ ፋኖ ለናብይ ለብልጽግና ካንሰር ሆኗል፣ ጋንግሪን ሆኗል። ካልተቆረጠ አይድንም፣ ካልሞተ ሌላ ነገር የለውም። ስለዚህ የ4 ኪሎ ማብቂያው ደርሷል። አማራ እንደዚህ ቀልድ አረጋችሁት። ስለዚህ ማስረሻ ሰጤ አሁን ደግሞ ሰምታችሁታል፣ ኢንተርቪውን እየሰማችኋል። እርስ በርስ የፋኖ ደጋፊ እያለ በሻጥር አማራን ራቁቱን ለማስቀረት የአማራ ሀብታሞችን ለነገሩ ይበላቸው እንዳይተነው ዞር አይሉም ነበር። ጀግናማ አይተነው ነው ዞር አለ። አካሄዱን ያውቀዋላ። ብልህ ነዋ፣ ወታደር ነዋ፣ ወታደር ጀግና ነዋ።
ከጠላት ጋር የተፋለመ ነዋ። አካሄዱን ያውቀዋላ። ስልት አለው። ዞር አላ እንጂ እስካሁን ያጠፉት ነበር። አሁን እዚህ የሚል መጠመጠውን ሀብታም ደግሞ ይሄው በማስረሻ ሰጤ በኩል ሊዘርፈው ራቁቱን ሊያስቀረው ነው። መውደቂያው ስለደረሰ ሊያስቀረው ነው። ስለዚህ ኢትዮጵያውያኖች ተጠንቀቁና ቆማችሁ ጠብቁ። ራሳችሁን እንድትጠብቁ አደራ የምለው አሁንም አደራ የምለው በእርግጥ ፋኖ ይሄን አያደርግም፣ እመኑኝ። አደራ የምለው ድንገት እንደሚመጣ አውሎ ንፋስ የፋኖ እንቅስቃሴ ይመጣል። የዚያን ጊዜ እርስ በርስ እንዳትባላ፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ አፋር፣ ይሄ ሶማሌ ነው ብለህ እርስ በርስ እንዳትባላ። ለዚህም ነው ፋኖ ባጠገብ የቆመው። ለዚህ ነው ጎን ፋኖ የተቀመጠው። ይሄ ውካታ፣ ይሄ እልቂት እንዳይፈጠር። ግን ምናልባት ይሄን ነገር እንትን የምትሉ ተጠንቀቁበት፣ አስቡበት። ስለዚህ ፋኖ በቅርብ አስደናቂ የሆነ የድል ማዕበል ይመጣል። አስደናቂ የሆነ ሰራዊቱን ተውት። ሰራዊት አለ የሚባል የለም። ነግሬያቸው፣ ሰራዊት እኮ የለም በኢትዮጵያ ምድር። ሰራዊት የለም፣ ሰራዊት የሚባል የለም። ጄኔራሉ ምኑ የኮንትሮባንድ ነጋዴ። ፋኖ ያውቀዋል ማን ምን እንደሆነ። ሌላ ወታደር አንድ ጥይት ሲተኮስ እጅ እየሰጠ ነው። ምክንያቱም ታፍሶ ሄደ ነው። ዛሬም እያፈሱ እኮ ነው። አይታችኋል። አዲስ አበባ ውስጥ በየሀገሩ በየክፍለ ሀገሩ እያፈሱ በግድ ይወስዷቸዋል። 2 ሳምንት 3 ሳምንት ለብለብ አድርገው ልብሱን አልብሰው ይልኳቸዋል። የዛን ጊዜ አንድ ጥይት ሲጮህ እጁን ወደ ላይ በቃ በየት አማራጭ ልሂድ? ፋኖ በየት ነው በኩል ያለ? ከኋላ እየተመታ እሱ ሾልኮ ይሄዳል፣ የሞተው እየሞተ። ስለዚህ ስለ ሰራዊቱ ምንም አትጨነቁ። ፈርሷል። ይኸው እየሰማችሁት አይደለ? እባካችሁ አስታርቁኝ፣ ቀንበር ተሸከሙ፣ እንደ ኦሮሞ ወጣቶች፣ እንደ ኦሮሞ አባቶች ቀንበር ተሸከሙና ብላችሁ ፋኖን አስገቡልን። ትናንትና ከትናንትና ወዲያ ሱሪውን ቀበቶውን አስፈቷለሁ፣ የቀበቶውን እንዲያስነክሰዋለሁ ስትላን ነበረ። የቀበቶውን አስፈቷለሁ፣ አንገቱን እንዲያስደፋዋለሁ፣ የአማራን ገበሬ የአማራን ሕዝብ ስትላን ነበር። እንተ ወዲያ የትገባ ዛሬ የትገባ? ይሄው ዘመናዊ መሳሪያ ገዛው እያልክ ያመጣውን በጎን ይቀበልሃል። መንቀሳቀሻ የለም። ጭንቅ እንዳትወጣ ፓስፖርትን ይዞብሃል። እንዳትወጣ የትም እንዳትንቀሳቀስ፣ ዙሪያው ሳት ነው። አሁን ያለ አማራጭ እባካችሁ እናቶች አባቶቼ፣ እባካችሁ ከማለቃችሁ በፊት ኧረ እባካችሁ ጄኔራሉ፣ አቤት ኢትዮጵያውያን ልብ በሉና ተመልከቱ። ይሄ ጄኔራል በሉ ኮሎኔል በሉት በናረጋ ይሄ በብልጽግና ምን ያሉ ሲናገሩ ያቸው የቦዲ ላንጉቻቸውን ተመልከቱ። የፊታቸውን መቀየር ያላቸውን የድንጋጤ ይሄ ፊታቸው ይሄ ቦዲ ላንጉቻ እኮ ይገልጻል በምን አይነት ደረጃ ላይ እንዳሉ። ራሱ ዶክተር አብይን ተመልከት፣ ንግግር ሲያደርግ የፊቱን የድንጋጤውን ያለቀለት መሆኑን የሚያሳብቅ ፊት ነው ያለው። ፓርላማ የተባለውን የስብስብ የሴፊኒቲ ተከፋዮችን ፓርላማ ውስጥ ያሉትን ተመልከቷቸው። በስብሰባ ላይ ፊታቸው የሚያሳዩት ቦዲ ላንጉች ይባላል። የሚያሳዩት በፊታቸው ያለው ገጽታ የፍርሃት ገጽታ፣ የተስፋ የመቁረጥ ገጽታ ነው ያላቸው። ተመልከቷቸው። ስለዚህ ያለቀ ነው፣ የደቀቀ ነው። ፋኖ የሌለበት ቤተ መንግስት ውስጥ ፋኖ አለ። እመኑኝ፣ ፋኖ አለ ቤተ መንግስት ውስጥ።
ስለዚህ አደራ የምላችሁ እርስ በርስ እንዳትገዳደሉ። ለነገሩ ፋኖ ያን ሁሉ ቴክር ያደርጋል፣ ያን ሁሉ እያስተካከለ ነው እንጂ መግባት አቅቶት አይምሰላችሁ። ይሄ የእርስ በርስ ልቂት እንደ ሩዋንዳው ምናምን አይነት እንዳይፈጠር ነው። እንዳይፈጠር ያ ውስጥ እሱን እየተሰራ ነው ያለ። የኢትዮጵያ ህዝብ ደግሞ ሁሉም አውቋል፣ አንድ እንደሚሆን አውቆታል የኢትዮጵያ ህዝብ። ይሄ የእርስ በርስ የከሌ የሚባለው እንዳላዋጣው ስንት ዓመት ሙሉ አየ። ዛሬም የትግራይ ወጣቶች ይሄን ነገር እያዩት ነው። ለዚህ ራብ ተጠያቂ ማን ነው ብትሉ እነ ገብረጽዮን፣ ማንም ገብረጽዮን፣ ከዛ በኋላ ብልጽግና ነው ተጠያቂው። ስለዚህ እነ ገብረጽዮን ዙፋን መገልበጥ አለበት። ወጣቱ በዚሁ በጀመረው ባካሄደው ነገር በዚሁ እንቅስቃሴ አድርጎ በትግራይ ውስጥ ስንት ፓርቲ ማአት ፓርቲ እኮ ነው 17 ነው ምናምን ፓርቲ አለ። ለትግራይ እንቆማለን የምትሉ አስተባብር። ምንድን ነው የምትሰራው? ይሄ ያረጀ አፈጀ ሽማግሌን ፓርቲ ዝም ብለህ አቅፈት ይዛለህ። ለዚህ ለረሃብ እየዳረገ ለጦርነት እንደገና ሊዳርግህ እየተነሳ ምንድን ነው ወጣቱ? አሁን ለረሃቡ እንደዚህ እንደሆናችሁ ሁሉ ለአሁንም ይሄንን አሳ ከጭንቅላቱ ነው ግማቱ ይባላል። ስለዚህ ጭንቅላቱን አፍርሱት። ከዚህ ከወንበር መሽገል ንቀሉት። ይህ ከሆነ ትግራይም ይድናል፣ የኢትዮጵያ ህዝብም ይድናል። ወደ ቀደመው ወደ አንድነት እንመጣለን። ስለዚህ ይሄን ለማስተላለፍ ነው። ኢትዮጵያውያን እነዚህን የትግራይ ቲክቶከሮች ነው የሚባሉ። ስለዚህ ኢትዮጵያውያን ከነዚህ ወጣቶች ጎን እንቁም። የትግራይን ህዝብ እንታደገው። በዚህ በህጸጽ መጠለያ ውስጥ ያሉት ብቻ አይደሉም። በውቅሮ፣ በዚህ በሽሬ፣ በተለያየ በአድዋ፣ በተለያየ ነገር በየከተማው መዓት የትግራይ ህዝብ እያለቁ ያለበት አለ። ያ የተደበቀ ይሄ እንዴት እንዳጋለጠው በጣም ያጋለጠው የሚደነቅ ሰው ነው፣ የሚደነቅ ወጣት ነው። ስለዚህ በየቦታው አሉ ተሰክስከው ያሉ። ስለዚህ ይሄ ሁሉ እንዲቀረፍ ካስፈለገ ጭንቅላት ያሳ ግማቱ ከጭንቅላቱ ነው ተብሏልና ይሄ ሁሉ ያደረሱት ጭንቅላት ወንበር ላይ ያሉት ያረጀ አፈጀ እነ ገብረ ጽዮን ህዋት የተባለ ስለሆነ እሱን አንደኛ ማጥፋት የመጨረሻ እሱን ነው ማለት። ሁለተኛ ከነዚህ ወጣቶች ጋር መሰባሰብ። ወጣቱ ደግሞ ለጦርነት ለምን እያልክ እንዳትዘጋጅ ለጦርነት ለነሱ ወንበር ለሻገተ እንዲህ በረሃብ በርዛት ለሚጨርስ በበሽታ ለሚጨርስ ካንሰር ለነገ ከነገ ወዲያ ለሚንኮታኮት ካንሰር እንዴት ለውጊያ ትሰለፋለህ? እልቅስ ከነዚህ ጋር ተሰለፍ። ከነዚህ ጋር አሁን የጥሩ አጋጣሚ ነው ጭንቅላቱን ለማፍረስ ዙፋኑን ለመገልበጥ። ይሄ ጥሩ አጋጣሚ ነው። ህዋት የተባለ ነቀርሳ ከትግራይ ምድር ብልጽግና የተባለ መንግስት ከኢትዮጵያ ካልተነቀለ ኢትዮጵያ በረሃብ፣ ኢትዮጵያ በችግር፣ ኢትዮጵያ ለዘላለም እርስ በርስ እየተባላሽ ነው የምትኖሩ። ኢትዮጵያውያን ስሙኝ። ስለዚህ አይቀጥልም እና ተባበሩ። እንደነገርኳችሁ ብዙ ሰዎች ትናንትና በዚህ በህጸጽ ረሃብ ብዙ ሰዎች በየት በኩል ነው መርዳት ያለብን የሚሉ መዓት አሉ። ስለዚህ ይህን የምትሰሙ ይህን የተከታተላችሁ በዚህ መልክ ነው መረዳት ያለበት በሉና በውስጥ መስመር ላኩልኝ። ያንን ነገር ደግሞ ፖስት አደርገዋለሁ። ሊባኖስ ገዳሙ ነኝ ለአሜሪካ። ኢትዮጵያ ለዘላለም ትኑር። የኢትዮጵያ ካንሰሮች፣ የኢትዮጵያ ነቀርሳዎች ይነቀላሉ። እመኑኝ። የኢትዮጵያ ካንሰር ይነቀላል።